እስቲ ያስቡት፣ በዙሪያው ምንም የለም፣ ድምፅ የለም፣ ብርሃን የለም። በሺዎች የሚቆጠሩ ኪሎ ሜትሮች ርቀት ላይ ያለችው ምድር እንኳን ከዓይኖ ተሰውራለች። እርሱ ብቻውን በጠፈር ጥልቀት ውስጥ። እርሱ የሚተነፍሱት አየር እየቀነሰ ነው። ወደፊትም ሆነ ወደ ኋላ የሚመለከቱት መንገድ የለም። እንኳን ወደ ጠፈር እጅግ አስፈሪ ምስጢራት በደህና መጡ። ዛሬ የምንመለከተው የከዋክብትን ውበት ሳይሆን በዚህ ጨለማ ውስጥ ስላሉት የሰውን አእምሮ ስላፈዘዙና ስለሚያስደነግጡ እውነታዎች ነው። ብዙዎቻችን ጠፈርን እንደ ሰማይ አካል እንቆጥረዋለን። ነገር ግን ጠፈር ማለት ባዶነት ነው። በውስጡ ምንም ነገር የሌለበት ግዙፍ ባዶነት። ሳይንቲስቶች ጠፈርን ግዙፍ የመቃብር ቦታ ብለው ይጠሩታል። ለምን? ምክንያቱም እዚያ ሕይወት የለም፣ ብርሃን የለም እና ከሁሉ በላይ ደግሞ ምሕረት የለም። በዚህ ቪዲዮ ውስጥ የሰው ልጅ መኖር ምን ያህል እንደ አሸዋ ቅንጣት ትንሽ እንደሆነና በዚያ ጨለማ ውስጥ ምን አይነት ጭራቆች እንደሚጠብቁን እናያለን። ዛሬ የምንቃኛቸው ነገሮች በፊልሞች ውስጥ ከምናያቸው አስፈሪ ታሪኮች በላይ ናቸው። እነዚህ እውነታዎች የተመሰረቱት በፊዚክስ ሕግጋት ላይ ነው። ጥቁር ጉድጓዶች እንዴት ብርሃንን እንደሚወጡ፣ ዘላን ፕላኔቶች እንዴት በጸጥታ ዓለምን እንደሚፍቁና የጠፈር ባዶነት እንዴት ሁሉንም ነገር ወደ መጥፋት እንደሚወስደው በዝርዝር እንመለከታለን። በዚህ አጭር ቪዲዮ ውስጥ ያሉት አንዳንዶቹ እውነታዎች ምቾት የሚነሱ ሊሆኑ ይችላሉ። ነገር ግን የጠፈር እውነታ ይህ ነው። ለመቀጠል ዝግጁ ኖት? እንግዲያውስ ቀበቶውን ይሰሩ። ጉዟችን ተጀመረ። ብላክ ሆል ወይም ጥቁር ጉድጓድ ማለት የጠፈር መቃብር ነው። አንድ ግዙፍ ኮከብ ነዳጁ ሲያልቅበት በራሱ ስበት መቋቋም አቅቶት ወደ ውስጡ ይፈራርሳል። በዚህ ጊዜ የሚፈጠረው ጥግግት እጅግ አስፈሪ ነው። ከፀሐይ በብዙ እጥፍ የሚበልጥ ክብደት በአንድ አነስተኛ ነጥብ ላይ ይጨመቃል። ብላክ ሆል አጠገብ ደርሰህ ከሆነ መመለሻ የለም። የዚህ አካል ስበት ምን ያህል ጠንካራ እንደሆነ ታውቃለህ? እሱን ስፓጌቲ ፊክሽን እንለዋለን። ወደ ጥቁር ጉድጓድ እየቀረብክ ስትሄድ የእግር ስበት ከራስ ስበት በላይ ስለሚሆን ሰውነት እንደ ላስቲክ ይለጠጣል። አጥንት፣ ሕዋስ፣ አልፎ ተርፎም አቶሞች ሳይቀሩ እንደ ስፓጌቲ ይረዝማሉ። በሕይወት እያለ ወደ 100 ኪሎ ሜትር ርዝመት እስክትለጠጥ ድረስ። ይህ የጠፈር እጅግ አስፈሪው የስቃይ መንገድ ነው። የጥቁር ጉድጓድ ዳርቻ ኢቨንት ሆራይዘን ይባላል። ይህ ቦታ ከተሻገርክ በኋላ ብርሃን እንኳን ሊያመልጥ አይችልም። ጊዜ ይቆማል። የቦታ ሕግጋት ይፈራርሳሉ። እዚያ ውስጥ ምን እንዳለ ማንም አያውቅም። አንድ ሰው ቢገባ ለአንተ ከውጭ ስታየው ለዘላለም በዳርቻው ላይ እንደቀዘቀዘ ትመስላለህ። ግን እሱ ወደማይታወቅ ጨለማ ወደ ጥፋት ወድቋል። ሁሉም ኮከብ ይሞታል። ግን አንዳንዶቹ ሲሞቱ በጸጥታ አይሄዱም። በቢሊዮን የሚቆጠሩ የኒውክለር ቦምቦች በአንድ ጊዜ እንደፈነዱ ያህል መላውን ጋላክሲ በሚያበራ ፍንዳታ ይሞሉታል። ይህ ሱፐርናቮ ይባላል። ነገር ግን ከዚህ ፍንዳታ በኋላ የሚቀረው ነገር የበለጠ ያስፈራል። የሞተው ኮከብ አስኳላ ተጨፍልቆ ወደ ኒውትሮን ኮከብ ይቀየራል። የኒውትሮን ኮከብ አንድ የሻይ ማንኪያ መጠን ያለው ቁስ ነው። በምድር ላይ ያለውን ተራራ የሚያክል ክብደት ይኖረዋል። ከነዚህ ፍንዳታዎች የሚወጣው እጅግ አስፈሪው ነገር ጋማ ሬ በርዝ ወይም የጋማ ጨረር ፍንዳታ ነው። ይህ እንደ ሌዘር የተሳለ በብርሃን ፍጥነት የሚጓዝ መላውን ጋላክሲ የሚያቋርጥ የሞት ጨረር ነው። ይህ ጨረር በመንገዱ ላይ ያለውን ማንኛውንም ነገር አቶም በአቶም ላይ የሚያስወግደው። አሁን አንድ ጥያቄ ይጠየቁ። እኛ በምናውቀው የጠፈር ክፍል ውስጥ እንዲህ አይነት ጨረር ቢያነጣጥርብን ምን ይፈጠራል? መልሱ ቀላል ነው። ምንም። የባህር ውስጥ ሕይወት፣ የሰው ልጅ፣ ተክሎች፣ እንስሳት ሁሉም በሰከንዶች ውስጥ ይተናሉ። የኦዞን ሽፋኖቻችን ወድመው የፀሐይ ብርሃን ምድርን ያቃጥላታል። ምንም ምልክት አይሰጠንም። ብርሃኑ ከመድረሱ በፊት ሞቱ ይደርሳል። በየቀኑ ጠፈር ውስጥ እንደዚህ አይነት የሞት ጨረሮች ይተኮሳሉ። እስካሁን ያልመጣን መሆናችንን ብቻ ነው የምናውቀው።
የጠፈር ተመራማሪዎች ይህንን የጠፈር ስናይፐር ብለው ይጠሩታል። መቼ እንደምንመታ ማንም አያውቅም። እስካሁን ያወራንባቸው ነገሮች ቢያንስ በውስጣቸው ኮከቦችን፣ ፕላኔቶችን ወይም አቧራዎችን ይዘዋል። ነገር ግን በጠፈር ጥልቀት ውስጥ ምንም ነገር የሌለበት ግዙፍ ጉድጓድ አለ። ይህ የቡቴስ ቮይዳ ለ330 ሚሊዮን የብርሃን ዓመታት የሚዘልቅ ምንም ኮከብ የሌለበት፣ ምንም ጋላክሲ የሌለበት ፍጹም ባዶ የሆነ የጠፈር ክፍል ነው። በዚህ ቦታ ውስጥ ብትገኝ ዙሪያን ብትመለከት ምን ይታያል? ምንም። ጨለማው በምድር ላይ ከምታውቀው ጨለማ ጋር አይወዳደርም። በምድር ላይ ያለ ጨለማ ብርሃን ስለሌለ ነው። እዚያ ግን ብርሃን የሚባል ነገር በጠቅላላ የለም። ለሰው ልጅ አእምሮ ይህ ፈታኝ ነው። እኛ የተፈጠርነው ነገሮችን ለመመልከት አቅጣጫ ለመለየት ነው። እዚያ ውስጥ ግን አቅጣጫ የለም። የትም ብትሄድ ምንም የምታገኘው ነገር የለም። ለዘላለም በባዶነት ውስጥ መንሳፈፍ። ሳይንቲስቶች ይህንን ክፍል ሲያዩ ይደነግጣሉ። እንዴት እንዲህ አይነት ግዙፍ ቦታ ባዶ ሊሆን ቻለ? ይህ የዩኒቨርስ ማሳያ ነው። የሰው ልጅ መኖር፣ የእኛ ጋላክሲ፣ ሁሉም በአንድ ትንሽ ደሴት ላይ ያሉ ይመስላል። ውቅያኖስ የሚመስለው ባዶነት ደግሞ መላውን ሕልውናችንን ሊውጠው ዝግጁ ነው። ይህ ቦታ የሚያስታውሰን እኛ በጠፈር ውስጥ የመኖር ዕድል ያገኘን በጣም አነስተኛ ፍጥረት መሆናችንን ነው። የምንኖርበት ዩኒቨርስ እየሰፋች ነው። ኮከቦች ነዳጃቸውን ጨርሰው ሲሞቱ አዲስ ኮከቦች መፈጠር ያቆማሉ። ብርሃን ከዩኒቨርስ እየራቀ ነው። አንድ ቀን በጠፈር ውስጥ የመጨረሻው ኮከብ ይሞታል። ያኔ ጨለማው ንጉሥ ይሆናል። በምድር ላይ ስንመለከት የምናያቸው የከዋክብት ውበት ለዘላለም ይጠፋል። ይህ ቢግ ፍሪዝ ወይም ታላቁ በረዶ ይባላል። በዩኒቨርስ ውስጥ ምንም አይነት ሙቀት አይኖርም። ምንም አይነት እንቅስቃሴ አይኖርም። ጊዜ ራሱ ትርጉሙን ያጣል። በጠፈር ጥልቀት ውስጥ ሁሉም ነገር ወደ ባዶነት ይለወጣል። የቆየው የዩኒቨርስ ታሪክ፣ ያሳለፍናቸው ጦርነቶች፣ የገነባናቸው ስልጣኔዎች፣ የፈጠርናቸው ጥበቦች ሁሉም በአንድ ግዙፍና ቀዝቃዛ ጨለማ ውስጥ ይረሳሉ። በዚህ አስፈሪና ባዶ ዩኒቨርስ ውስጥ የእኛ መኖር ምን ነበር? አንድ አጭር ብልጭታ፣ አንድ የዓይን ቅጽበት። ዩኒቨርስ ከመፈጠሩ በፊት ምን እንደነበረ ማንም አያውቅም። ዩኒቨርስ ሲያልቅ ምን እንደሚፈጠርም ማንም አያውቅም። እኛ ግን በዚህ አጭር ጊዜ ውስጥ አጽናፈ ሰማይን ለመረዳት ጥረናል። ይህ ራሱ ትልቅ ነገር ነው። እስካሁን ስንመለከታቸው የቆየናቸው ጥቁር ጉድጓዶች፣ የሞቱ ከዋክብትና ግዙፍ ባዶነቶች፣ እነዚህ ሁሉ ለእኛ አስፈሪ ሊመስሉ ይችላሉ። ግን ለአጽናፈ ሰማይስ? እኛ ለእሱ ምን ነን? ምድር በቢሊዮን በሚቆጠሩ ኮከቦች ባሉበት ጋላክሲ ውስጥ አንዲት ትንሽ ነጥብ ነች። ያቺ ነጥብ ደግሞ በቢሊዮን የሚቆጠሩ ጋላክሲዎች ውስጥ ጠፍታለች። ታዲያ ይህ ፍርሃት ነው ወይስ ኩራት? ይህንን ሁሉ የሚያስፈራ የተፈጥሮ ሂደት ተረድተናል። የራሳችንን መኖር መገንዘባችን እጅግ አስገራሚ አይመስልም? በጠፈር ውስጥ ያለው ትልቁ ሚስጥር ጥቁር ጉድጓድ አይደለም። ትልቁ ሚስጥር እኛ ነን። ይህ ሁሉ አስፈሪ ነገር እያለ በሕይወት ለመቆየት መሞከራችን፣ ማወቅ መፈለጋችንና ጥያቄ መጠየቃችን ነው። አጽናፈ ሰማይ ሰፊና ጨለማ ቢሆንም የሰው ልጅ አእምሮ ያንን ጨለማ በእውቀት ሊመረምር ይችላል። ይህ ደግሞ ከአስፈሪው የተፈጥሮ ክስተት በላይ ያደርገናል። ጠፈር አስፈሪ ነው፣ ከምንም በላይ አስፈሪ ነው። ነገር ግን በዚያ ጨለማ ውስጥ ነው እኛ የምንኖረው። በዚያ ብርድ ውስጥ ነው ሙቀታችንን የምንጠብቀው። ይህ ቪዲዮ ሊነግሮት የፈለገው አንድ ነገር አለ። ሕይወት አጭር ነች። ነገር ግን በዚህች አጭር ሕይወት ውስጥ እውነታን መፈለግ ትልቅ ክብር ነው። አጽናፈ ሰማይ ጨለማ ሊሆን ይችላል፣ ነገር ግን እርሶ እስካሉ ድረስ የእውቀት ብርሃን አለ። ስለዚህ ረጅም ጉዞ ምን ተሰሙት? በጠፈር ውስጥ በጣም ያስፈሩት የትኛው ክስተት ነው? ከታች ባለው ኮሜንት ላይ አስተያየቶን ይጻፉልን። ለተጨማሪ የሳይንስና የጠፈር ምስጢራት ሰብስክራይብ በማድረግ የቤተሰባችን አባል ይሁኑ። እስከ ቀጣዩ ጉዟችን በጥንቃቄ ይቆዩ።